የአረንጓዴ አሻራ መርሃ ግብር ኢትዮጵያን የማልበስ ግብን ሰንቆ መጀመሩ ይታወቃል። ይህ መርሃ ግብር ከአካባቢ ጥበቃ ባለፈም የሕዝብን ገቢ በማሳደግና ለወጣቶች ሰፊ የስራ ዕድል በመፍጠር ረገድ ተጨባጭ ውጤቶችን እያመጣ ይገኛል። በምዕራብ ጎጃም ዞን በጃቢ ጠህናን ወረዳ የሚገኙ ወጣቶች የተሻሻሉ የአቮካዶና የማንጎ ዝርያዎችን በማላመድ ስራ ላይ ተሰማርተው ይገኛሉ። እነዚህ ወጣቶች ከችግኝ ጣቢያው በሚያገኙት ገቢ ቤተሰቦቻቸውን ከመደገፍ ባለፈ ያገኙትን የሙያ ክህሎት በመጠቀም በተለያዩ አካባቢዎች ተጨማሪ ገቢ እያመነጩ መሆኑን ይናገራሉ። እኔ እዚህ ሙያ የገባሁበት ሰዓት ተማሪ እያለሁ ነው ጎን ለጎን ስሰራ ነበር። ሙያዊው በጣም ጥቅም አለው። ያው በመንግስት ሁሉንም ስልጠናዎችን በመንግስት ብናገኝም ግን አሁን እኛ የግል እንትን ቢኖረን ካፒታል ያው ሙያዊው ላይ ጠቀሜታ ይኖረናል። ስራው በጣም አሪፍ ነው። እንደምታዩት ሁሉም ነገር የተሻለ ነገር ነው የምታዩት። ያው አቮካዶም ማንጎም በተመሳሳይ እንደተባለው በጣም አሪፍ ነው። እኛም በአሪፍ ኑሮ እየኖርን ያለን ይሄ ችግኝ ጣቢያ ልጅም እያሳደግንበት ስለሆነ ማለት ነው። ለምሳሌ አሁን ልጅ እያሳደግኩበት ችግኝ ጣቢያ የገባም 2004 ነው። አሁን ወደ 10 ምናምን ዓመት ሆነኛል እዚህ ተገባው ማለት ነው። የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግሟሴ አንተነ የአረንጓዴ አሻራ ልማቱ ለወጣቶች የስራ ዕድል በመፍጠር ረገድ ያለው ሚና ከፍ ያለ መሆኑን ጠቁመዋል። በዘንድሮ ዓመትም ለተከላ ዝግጁ ከሆኑት 131 ሚሊዮን ችግኞች መካከል ለኢኮኖሚያዊ ጠቀሜታ ቅድሚያ ተሰጥቷል። አትክልትና ፍራፍሬ አዋጭነቱ በጣም ጥሩ የሆነ ከመምጣቱ ጋር ተያይዞ በምዕራብ ጎጃም ዞን በስፋት አሁን ካልቸር እየሆነ መጥቷል ማለት ነው። መንግስትም በቅርብ በወሰደው ኮሚትመንት በተለይ ይሄ የአትክልትና ፍራፍሬ የቆላ ተክሎችና ቡናን ጨምሮ በስፋት በዞናችን ውስጥ እየተባዛ ይገኛል። በዞኑ በዘንድሮ ዓመት ከ2.4 ሚሊዮን በላይ የቡናና ፍራፍሬ ችግኞች ተዘጋጅተዋል። በተለይም በቡሬ ዙሪያና በጃቢ ጠህናን ወረዳዎች ከ200 ሄክታር መሬት በላይ የአቮካዶና የቡና ልማት በክላስተር ለማከናወን የጂፒኤስ ልኬትና የጉድጓድ ቁፋሮ ስራዎች በስፋት እየተከናወኑ ይገኛሉ። በስፋት በዚህ ዓመት ኤክሰርሳይዝ የምናደርጋቸው የኮሞዲቲ ለይተናል። የአቮካዶ ቡናና ማንጎ በጃቢ ጠህናን ቡሬና ደንበጫ ይሄ የዋና ክላስተር አድርገን ይዘን እየሰራንበት ነው ያለው ማለት ነው። ቡናም በተመሳሳይ ጃቢ ጠህናን ቡሬንና ደንበጫን ማዕከል አድርገን እየሰራ እንገኛለን። በዚህ ዓመት ወደ 2.4 ሚሊዮን ችግኝ የቡና አትክልትና ፍራፍሬ ችግኞች እናለማለን። በአጠቃላይ በምዕራብ ጎጃም ዞን ለ2018 ዓ.ም የአረንጓዴ አሻራ መርሃ ግብር የተደረገው ሰፊ ዝግጅት የምግብ ዋስትናን ለማረጋገጥና የሕዝብን ገቢ ለማሳደግ ተስፋ ተጥሎበታል።